دعاي تسنتو زمرات سبت ተምቹ በፖሊስ ተያዘ። ሀና ከኢዝራ ጋር ተጣላች። ወይዘሮ ሜላት ከባዩሽ ጋር አብረው በአንድነት ቀረቡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ በኖላዊ ተከታታይ ድራማ ቀጣይ ፓርትን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወሉን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ እያልኩ ማለት ነው። ዛሬ ላይ እንግዲህ እንደምናየው ከሆነ ሀና ከኢዝራ ጋር መጣላቷንና ተምቹዬ በፖሊስ ቁጥጥር መሆኑን እናያለን ማለት ነው። አሁን እንዳየነው ቀጥታ ወይዘሮ ባዩሽ ሜላትን ወደ ፖሊስ ጣቢያ ሂዳ አመልክታለች። እየተከታተለች ነው ብላ ማለት ነው። ወይዘሮ ባዩሽ ያው ወንጀል እንደሰራች የሚያጠራጥረው ከራሷ አንደበት ተናግራ እሷ እየተከታተለች ነው ብላ ሂዳ ክስ ከሳለች ማለት ነው። ፖሊሶቹ ደግሞ ቀጥታ ወደ ወይዘሮ ሜላት ቤት መጥተው ሜላትን ነው ያናገሩት። ከዛም ወይዘሮ ሜላት ደግሞ እኔ ምን ብዬ ነው መከታተላት እንዲ ፖሊስ እጅ ስር ያለ ነገርን እኔ ምንም ጣልቃ አልገባም፣ ስለ ህግ እኮ አውቃለሁ ብላ ፖሊሶችን መልሳታለች። ከዛም በመቀጠል እንግዲህ ወይዘሮ ሜላትን ሄደው ሲመረምሩ ለፖሊሶቹ ደግሞ እሷ ምንም እንዳላለችና ሁለታችንንም ለምን ፖሊስ ጣቢያ ጠርታችሁ አንድ ላይ አታገናኙንም እና አትናገርም ፊት ለፊት ብላ ስትል ፖሊሶችም ደግሞ በወይዘሮ ሜላት አነጋገር ተስማምተው እሺ ብለው በቀጠሮ ወይዘሮ ባዩሽንና ሜላትን ፖሊስ ጣቢያ ጠሯቸው። ከዛም በመቀጠል እንግዲህ ወይዘሮ ሜላትና ባዩሽ ሲገናኙ ምንድነው እንዴት ነሽ እያለች አውቃ ስትነግራት ምንድነው ደግሞ አሁን እዚህም ልታስገድሉኝ ነው እንዴ ብላ ወይዘሮ ባዩሽ ስትጮህ ካለ በኋላ ወይዘሮ ሜላት ባዩሽ እንዴት ነሽ ሰላም ነሽ ወይ እያለች አውቃ ስታመሳስል ከዛም በኋላ ተገናኝተን እናቅ ነበር እንዴ? አዎ አጋጣሚ አንድ ቀን አዎ ተገናኝተናል ብላ ስትል ወይዘሮ ባዩሽ አዎ አንድ ቀን ተገናኝተን ነበር አጋጣሚ፣ ከዛ ውጭ ግን አጋጣሚ ነው ያንንም ሰላም በሰላም ነው ብላ ስትል ወይዘሮ ባዩሽ ደግሞ አዎ ተገናኝተናል። ከዛም በመቀጠል እንግዲህ አንድ ቀን ነው እኔ አንድ ቀንማ ያጋጥማል ብለው ፖሊሶችም ሲቀጥሉ ወይዘሮ ባዩሽ በጣም ተናደደች እና እናንተ ምንድን ነው የምትሉት እያለች እንግዲህ ትታቸው ወይዘሮ ሜላት ምን እናንተ በህግ የያዛችሁትን እኔ እንዴት ብዬ ነው ልፈታ የምችለው እያለች እየተናደደች ሳለ ከዛም በመጨረሻ ትታቸው ወጣች ማለት ነው። ወይዘሮ ባዩሽም እናንተ በቃ እኔ እናንተን ከምጠብቅ እኔ ራሴን ብጠብቅ ይሻላል ብላ ተነስታ ወጣች። ከዛም አልፎ ዛሬ ላይ እንግዲህ ሀንዬ እና ሰላም ትምህርት ቤት ሲሄዱ አጋጣሚ እያወሩ እንዳለ እንዴት ነህ እዝራ ብላ ስትል ሰላምዬ ሀና ለምንድን ነው ሰላም ማተዩ እያለች እንግዲህ ሰላም ሀናንና እዝራን አንድ ለማድረግ እያጣመረች ነው። ሀና እንዴት ነሽ ሰላም አቴም ሰላም ነው ኢዝራ ብላ አይታ እንዳላየች ስታልፈው ሰላምታውን ሌላ ሳይሽ ባለፈው እኮ አሳይችሽ ነበር እያለ ኢዝራ ሊስማት ሲል ከዛም በስተመጨረሻ አንተ ስርዓት አድርግ ብላ ጥላው ሄደች። ሰላም ነኝ እንሄድ ስትላት ሰላም እያወራች ነበር። ካልሄድሽ በቃ የሀናና የኢዝራ ጸብ እስከ መቼ ነው የሚለውን አብረን የምናየው ይሆናል። ዛሬ ላይ ድንብላል ለተምቹ ምግብ ይዛ ልጣን ሄደችምና ሀንዬ እንግዲህ ተምቹ ጋር ውሰጂኝ እያለች እየነዘነዘቻት ነው። ከዛም በስተመጨረሻ እንግዲህ ተምቹዬ ደግሞ ባለፈው አብሯቸው ሲጨፍር እየነበሩት ብር ከአሜሪካ እንደተላከለት ስለሚያውቁ ዛሬ ባክህን ምግብ አብላን ወይም ደግሞ እስኪ ጋብዘን ሲሉት እምቢ ብሏቸው ስለነበረ ግን እነሱ ደግሞ በዱላና በቦክስ ብለው ከሱ ጋር ኪሱን ያለችውን ብሩንና ሞባይሉን ወስደው እንግዲህ ብሩንም ጨራርሰው ሞባይሉን በእጃቸው ይዘዋል። ተምቹን በጣም ደብድበውታል ማለት ነው። ተምቹ ከተደበደበው በኋላ ለብቻው ሄዶ ሲቀመጥ አጋጣሚ ዛሬ ላይ ድንብላል መታ ነበረ። ድንብላል ልታየው ስትሄድ እሱ ግን እንደሞት ሆኖ እንዳይሆን ተሰርቶ ስለተደበደበ መንቀሳቀስ ምንም አይችልም። ከዛም በግድ ድንብላል ምግቡን እያጎረሰችው እንዳለ ከነጧቷ ወረሳት ይባላል ማለት ነው። ከዛም አልፎ ተርፎ እንግዲህ ወይ ስትለው እንዴት እንደዚህ አድርጎሃል ሲለው ጋብዙኝ ብለው ነው ምናምን ነገር እየተባለ ሲባል ከዛም አልፎ እንግዲህ ተምቹዬ በጣም ተጎርቶ ስለነበረ ድንብላልዬ እያበላችው ምሳለ ልንገርህማ የሆነ ነገር ልንገርህ እያለች ስትለው ምንድነው ነገሩ ንገሪሽ ብላ ትርንጎዬ እኮ
ሌው ውሰጂ ብላ ነበረ። ማን ሀና? ቆይ ይሄ ነገር ማንም እንዳያውቅ አላልኩሽም ነበር እኔ ድንብላል ሲላት፣ እኔ እሷ መታ ነው እኮ ዘሪሁን ሀና ጋር ዘሪሁን ተምቹ ጋር ሀና ጋር ይሄ ትሄጃለሽ ማለት ነው ብላ ጠየቀችኝ። አሁን አልኳት። ከዛም ሙሰጂ ናፍቆኛል፣ በጣም አሳዝኖኛል እያለች አለች ሲል እሱ ደግሞ ለምን በቃ እሷ እስከሰማች በፖሊስ ታይን ማባረራት ማለት ነው። ከዛም በስተመጨረሻ እንግዲህ ድንብላል በጣም ተናዳ ከሱ ጋር ተለያየች። እሱ ደግሞ እንግዲህ ዛሬ ላይ ወይዘሮ ሜላት ባዩሽን እንደምትከታተል በጣም ጠንክሮ ስለሚያውቅ ምላሴ እንግዲህ ለፖሊስ ጣቢያ ሄዶ ተምቹን እንዲያጋልጥ ግብን የሚያገኛት መንገድ እየፈለገ ስለሆነ እናቱን ዛሬ ላይ ሲያናግራት ወይዘሮቹ ነበር ማለት ነው። ከዛም በስተመጨረሻ እንግዲህ ዛሬ ላይ ተምቹ በጣም ተናዶና በቃ ሀና ዛሬ ፖሊስ እንደምታመጣብኝ ስለማውቅ የትም ሄድ አንቀሳቀስም እያለ ሲል ስለነበረ ነገሩ ሁሉ በጣም የሚገርም ነው የተምቹዬ ማለት ነው። ከዛም አልፎ እንግዲህ ዛሬ ሀና ደግሞ በድጋሚ ሰላምዬ ጋር ትምህርት ቤት እንሄድ ስትላት ዛሬ አልሄድም ብላ ቀርታለች። ምን ነው ስትል በቃ ለኢዝራ ፍሬት ነው ስትላት፣ አንዱ እሱ ነው እኮ ለምንድን ነው የማትሄጂው? ስለሳመሽ ነው እንዴ? ያው እንዳመሳም እርግዝና ያመጣል እኔ ስትላት፣ አዎ በመሳም እርግዝና ያመጣል እንዴ እያለች እየቀለደችባት እያሾፈች እንዳለ እንዴ ሀና ተሳምሽና ታረግዣለሽ ማለት ነው እንዴ? አዎ እንዴ እያለች እያቸው በስተ መጨረሻም ሀና እንደው ስታስቢው የጤና ባለሙያ ነኝ እኮ እንዴት ተስሞ እርግዝና እንደሚመጣ አውቃለሁ እኮ እንዴት እንደሆነ ነገሩ ሰራሁልሽ እያለች እንግዲህ ከእህቷ ጋር እየተቀላለዱ ከዛም እንግዲህ ኢዝራና ሀናና ኢዝራን አንድ ለማድረግ ተነስታ ነበር ሰላምዬ። አሁን ግን ነገሩ በጣም ስለከበዳት ሁሉንም አልቻለችውም፣ ትተዋለች ማለት ነው። በስተመጨረሻም እንግዲህ ሀና በጣም የሚገርመው ጉዳይ ለኢዝራ ብዙ ነገር መስዋዕት እያደረገችልን ነበረ። እሱ ግን ምንም ሀና ጋር ሊስታረቅና ሊግባባ አይችልም። በስተመጨረሻም እንግዲህ ሂደህ ይቅርታ ጠይቃት ነው ያለችው ማለት ነው። እሱ ደግሞ እሺ ጠይቃታለሁኝ፣ እንደዛ ከሆነማ እግሯ ላይ ወድቄ ነው ይቅርታ መጠይቃት ነው ያለው ማለት ነው። እስኪ እንግዲህ ሀናና ኢዝራ እውነት ይቅርታ ተጠያይቀው አንድ ላይ ይሆናሉ አይሆነውም የሚለውን ደግሞ በአንድ ላይ የምናይ ይሆናል ማለት ነው። አሁን ላይ እንግዲህ ወይዘሮ ባዩሽ በድጋሚ ከሜላት ጋር ተገናኝታለች። ከዛም ስትገናኝ ለምን ድጋሚ እንዳገኘሁሽ ለፖሊሶቹ ሄደሽ አትናገሪም ወይ ስትላት፣ ከዛ ምን ብዬ እናገራለሁ አንቺ ስለምን እንደምከታተልሽ አትናገርሽም ስትላት፣ እኔ በራሴ መንገድ ነው እንጂ ማንም ጣልቃ እንዲገባ አልፈልግም ነው ያለቻት። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ አሁን ላይ በጣም ነገሩ ሁሉ እንትን ስላላት በቃ በቁምሽ ሩህሽ እንዲወጣ ነው የምፈልገው እያለ እያስፈራራቻት፣ አሁን በአንድ ነገር የምንስማማ ከሆነ እለቅሻለሁ አለዛ አለቅሽም ነው ያለቻት። ከዛም ምንድን ነው የሚያስማማን ነገር ስትላት፣ ጎንሽ ከበስተጀርባሽ ያለውን ሰዎች ንገሪኝና አንቺን እተውሻለሁ ነው ያለቻት። እውነት በስተጀርባ እኔ ማንም የለኝም ለብቻ ነው ያለች ወይዘሮ ባዩሽ ደግሞ በጣም እንትን ብላ ዋሽታ ታደል በመሀል ቆረጣል። ከዛም አልፎ እንግዲህ ወይዘሮ ባዩሽ እኔ ማንም ከጀርባዬ ሰው ወይዘሮ ሜላት ደግሞ እንግዳ ከበስተጀርባሽ ያሉትን ሰዎች እኔና አንቺ በስተጀርባሽ ያሉትን ሰዎች ካላመጣሽ እኔና አንቺ መቼም የምንላቀቅም ያለቻት ማለት ነው። በጣም የሚገርም ጉዳይ ነው። ወይዘሮ ባዩሽ በጣም ደንግጣና ፍራቻ ውስጥ ነው ያለ። የምንስማማ ከሆነ በስተጀርባ ያሉሽን ሰዎችን ታመጫለሽ ነው የሚለውን አብረን የምናይ ይሆናል ማለት ነው። አሁን ላይ ሁሉም ፈርተዋል። በቀጣይ ደግሞ እንግዲህ ኢዝራና ሀና ይታረቃሉ አይታረቁም የሚሉትን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። አሁን ላይ ድንብላልና ተምቹም ተለያይተዋል። የተምቹ ጓደኞች ደግሞ ጆሮ ስለሚመታን ጆሮን ፈርተን እንግዲህ ስልኩን እንመልስለት ብለው ለተምቹ ስልኩን ሊመልስለት ሂደዋል ማለት ነው። ያው ጆሮ በጣም የተምቹ ጓደኛ ስለሆነ ማለት ነው። ከዛም አልፎ ተርፎ እንግዲህ ምላሴ ድንብላልን ከተምቹ ጋር ስላያት ሂዶ ለፖሊስ ጣቢያ ተምቹን
በፖሊስ አስይዟል ማለት ነው። ምክንያቱም ዛሬ ላይ እንዴት ናችሁ ነው የመጣሁት። እንግዲህ እርግብን የምናገኝበት አንድ ዘዴ አምጥቻለሁ። የእርግብ ፍቅረኛ የት እንዳለ ነው ላሳያችሁ ነው ያለው ማለት ነው። ከዛም ምላሴ እንግዲህ የእርግብን ፍቅረኛ ተምቹዬን በፖሊስ ሄዶ ሊያስይዘው ነው ማለት ነው። ከዛም አልፎ ደግሞ እሱ አሁን ላይ በጣም የሚገርመው ሁኔታ ተምቹ ሀና እንደሆነች ነው የሚያስቀው ማንነት ነው። ያቺ ቀሽም ያቺ በቃ ሲያዘችኝ እሷ ናታ የላከቻችሁ ድሮም ፈርቸው ነበር እያለ እንግዲህ ወደ ፖሊስ ታገኛት ምንም ችግር የለም እኮ የሚያቆምበት ነገሮታቸው በፖሊሶች ታጅቦ ዚህ ነገር ነው። ወይዘሮ ሜላት እንዳለሽ በጣም እንዳታስይዘ ያለች እየፈራች እንዳለ አሁን ላይ ግን ገዛ አስይዞታ ማለት ነው። የሚገርመው በሌለበት ተምቹ በጣም ተይዞ ወደ ፖሊስ ጣቢያ ገብቷል። ወይኔ እንደዛም ተደብድቦ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት ባዩሽን እየተከታተለቻት ነው ያለችው። ግን መስተጨረሻ እንግዲህ ምን እንደሚሆን አብረን የምናይ ይሆናል ማለት ነው። ሀናስ ከኤዝራ ጋር ነው የምቀጥለው ወይስ ጆሮን ጋር ትሄዳለች የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ቪዲዮ ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። እንግዲህ ዛሬ ላይ በጣም የሚገርምና አስማሚ ብዙ ነገር የምናይበት ነገር ነው ማለት ነው። ከዚህም አልፎ ተርፎ እንግዲህ ወይዘሮ ሜላትና ባዩሽ አሁን ላይ የሁለታቸውም የራሳቸው የሆነ ወይዘሮ ባዩሽ ሜላትን እያስፈለገቻት ነው። ወይዘሮ ሜላትም ደግሞ ባዩሽን እየተከታተለቻት ነው ማለት ነው። እንግዲህ እስኪ ቀጣዩን ደግሞ በአይንድ የምናይ ይሆናል ማለት ነው። ግን ቪዲዮ ላይክ ሼር በማድረግ አጠናክሩኝ እላለሁ ማለት ነው። ዛሬ ላይ በዚሁ እሰናበታለሁ። እንግዲህ ደግሞ አሁን ላይ የመጣው የመጀመሪያቸውን ትውስታ ሀና የእነሱ ሰራተኛ ሁና እንዳለች አሁን ላይ ልጅ መሆኗ እርግብ ደግሞ የሀናን ፎቶና መስቀል ሰርጋ በቪዲዮ ሲታይ ሀና እንደደነገጠች የአቶ ኖላዊ ታሞ ብዙ ስቃይና መከራ እንዳየ የሚያሳየውን ሁሉ አይተናል። እንግዲህ በቀጣይ ደግሞ ምን እንደሚሆን አብረን የምናይ ይሆናል። ደስ የሚል ነበረ። ምክንያቱም አቶ መስፍን እንግዲህ ሀንዬ ልጅ ብሎ እንደ ሳማት ያየነው ነው። እርግብን ደግሞ ወይኔ እናቴ ሚኒ ባለቤት እኮ ምርጥ ናት፣ በጣም ሰራተኛ አመራረት ታውቃለች እያለ እርግብን ሰራተኛ አድርገው ይዟታል። የሰላም ነገር ደግሞ የሚገርመው እርግብን ድግ ልብሷን አስቆጥታታል፣ ሰራተኛ አድርጋ ይሄማ ማበዷ ነው እያለች እንግዲህ ነግራው ነበረ። በጣም ደስ የሚል የድሮውን ትውስታ ደግሞ አሁን ላይ ማምጣታቸው ማለት ነው። ኖላዊ እንግዲህ ብዙ አስተማሪና ብዙ ነገር የምንሰማበት የምናይበት ትምህርት ነው ማለት ነው። ግን ቪዲዮ ላይክ ሼር እያደረጋችሁ ቤተሰብ ሁኑኝ እላለሁ ማለት ነው ውዶችዬ። በቀጣይ ፓርት ደግሞ እስከምንመጣ መልካም ጊዜ። ምክንያቱም ኖላዊ በጣም አጓጊና አስተማሪ ድራማ ነው። በቀጣይ አብረን የምንመጣ ይሆናል። ይሁን ግን ላይክ ሼር አድርጉ ውዶችዬ። እወዳቸዋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። ወጥቶ ከመቅረት ሁሉ አላህ ይጠብቀን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። በዚሁ አጋጣሚ እንግዲህ አላህ ያክብራችሁ፣ አላህ ያክብረን። እንወዳችኋለሁ። ከዚሁ ልሰናበታችሁ ነው ማለት ነው። ቪዲዮውን ግን ላይክ ሼር ማድረጋችሁን አትርሱ። በሁሉም በኩል የሚያሳዝነው ጉዳይ ግን የተምቹ እስር ቤት መግባት ነው ማለት ነው። ባይ ባይ። ዛሬ ላይ ግን በጣም ቪዲዮ እየተቆራረጠ እየደጋገመው ነው። ለምን እንደሆነ አላውቅም። እንግዲህ ችግሩ እና ውዶች እየወዳችኋለሁ። ቪዲዮውን ግን ላይክ ሼር አድርጉ። ባይ። እያቆመብኝ ነው በግድ ነው የሰራሁት። ዱዓዬ ተሰምቶ ዘመን ላደርስበት